በሰዎች ያለመፈለግ ትልቁ ጥቅም ሰዎች ያልፈለጉ የማትፈልግ ሰው ስለሆንክ ሳይሆን የምትፈልግበት ጊዜ ገና ስለሆነ ነው። ዛሬ ላይ ያለመፈለግ እስከምትፈልግበት ጊዜ ድረስ ስራ እንዳለበት ማሳያ ነው። እግዚአብሔር በተራ ሰዎች እንዳትፈልግ ስለሚፈልግ ከታላላቆች ጋር የምትገናኝበትን ጊዜና እድል ይሰጣል። ይህንን እድል ለማግኘት የግድ ከራስህ ጋር ብቻ በህይወት ውስጥ መሰንበት አለብህ። ተፈላጊነት በብዙዎች መሃል መኖር ሳይሆን ለብዙዎች መኖር ነው። አንድ ውብ የሆነ ታሪክ ላካፍላችሁ። በአንድ የአሜሪካ ግዛት ውስጥ ብቻውን በጫካ ውስጥ የሚኖር አንድ ጠቢብ ሰው ነበር። ከከተማ እዚያ ስፍራ ለመዝናናት የሚመጡ ጎብኚዎችም ይህን ጠቢብ ሰው ልክ እንደ አውሬና እንደ መሃይም ነበር የሚያዩት። ምክንያቱም ከሰው ተለይቶ ልክ እንደ አውሬ በጫካ ውስጥ በመኖሩ ነበር። ይህ በእንዲህ እንዳለ ከዕለታት አንድ ቀን አንዲት ጋዜጠኛ ይህን ብቸኛ ጠቢብ ቃለ መጠይቅ ልታደርግለት አስባ እርሱ ወዳለበት ጫካ ትሄዳለች። ጠቢቡም ሰው ከቤቱ በራፍ ላይ ቁጭ ብሎ መጽሐፍ ያነብ ነበር። ይህችም ጋዜጠኛ ወደ እርሱ እየመጣች መሆኑ በጣም አስገርሞት ማንበቡን ትቶ እሷን በግርምትና በአድናቆት እየተመለከተ ሳለ ጋዜጠኛዋ አጠገቡ ደረሰች። ሰላም ላንተ ይሁን፣ እንዴት ነህ አለችው። ጠቢቡም ሰው እየተገረመ የሰማይና የምድሩ ፈጣሪ እግዚአብሔር ይመስገን ደህና ነኝ፣ ታውቂያለሽ ከረጅም ዓመታቶች በኋላ ገና ዛሬ መገረሜ ነው አላት። ጋዜጠኛዋም በንግግሩ ተገርማ ቆይ ለምን እንደርሱ አልከኝ? ምን የሚያስገርም ነገር አይተህብኝ ነው ወይስ ምን የተለየ ነገር አደረግኩ? ሰላምታ እኮ ነው የሰጠው፣ ይሄ ያስገርማል አለችው። ጠቢቡም ሰው አው ለኔ ግርምት ነው። ለምን ቢባል ለረጅም ዓመታቶች ማንም ሰላም ብሎኝ አያውቅም። እዚህ የሚመጡት ጎብኚዎች እንደ አውሬ ነው የሚፈሩኝ። እንኳን ሰላም ሊሉኝ ቀርቶ ሲያዩኝ ራሱ እንዳላጠቃቸው ፈርተው መከላከያ መሳሪያ ይዘው ነው አጠገብ የሚያልፉት አላት። ጋዜጠኛዋም በንግግሩ ተገርማ ለምን እንደዚህ እንደሚያስቡ ታውቃለህ ወይስ ከዚህ በፊት የወንጀል ሪከርድ አለብህ አለችው። ጠቢቡም ሰው መልሶ በፍጹም እኔ ወንጀል የሚባለውን ነገር በማነበው መጽሐፍ ላይ ነው የማውቀው እንጂ ወንጀል እንኳን ሰርቼ አላውቅም። ሲጀመር በማን ላይ ወንጀል እሰራለሁ? በራሴ ላይ ካልሆነ ምናልባት እኔ እዚህ ጫካ ውስጥ ከአውሬ ጋር ተስማምቼ ብቻዬን ስለምኖር እኔን እንደ አውሬና ሰውን እንደማይወድ ሰው ስለሚያዩኝ ይሆናል አላት። ጋዜጠኛዋም ከሰላምታ ቀጥሎ ላነሳልህ የነበረውን ጥያቄ አንተ ራስህ ቀድመህ በማንሳት ደስ ብሎኛል። በነገራችን ላይ እኔ ሬዲዮ ጣቢያ ውስጥ ጋዜጠኛ ነኝ። እዚህ የመጣሁትም ፈቃደኛ ከሆንክ ለአንተ ቃለ መጠይቅ ለማድረግ ነው። ጠቢቡም ሰው እስከዛሬ ሲጠብቀው የነበረው ሰው አንቺ ትመስኛለሽ አላት። ጋዜጠኛዋም አልገባኝም፣ ምን ማለት ነው አለችው። ጠቢቡም ሰው ስሜ ማርክ ይባላል። ይህ አሁን ያለሁበት ስፍራ የቤተሰቦቼ ይዞታ ነበር። ቤተሰቦቼን ያጣሁት በልጅነቴ ነው። ያሳደገኝም በቅርቡ ወደ አምላኩ የሄደው ወንድ አያቴ ነው። እናም ስለዚህ ቦታ አንድ ምስጢር እየነገረኝ ነው ያሳደገኝ። ከዚህ የተነሳ ነው ይህንን ስፍራ ለቅቄ ወዴትም የማልሄደው። ይልቅስ እኔ ወዳለሁበት መጥቶ በድፍረት ከኔ ጋር የሚነጋገርን ሰው እየጠበቅኩ ሳለሁ ነው አንቺ መጣሽው አላት። ጋዜጠኛዋም ቆይታዋ ካሰበችው በላይ ምርጥ እየሆነላት መሆኑን እያስተዋለች ስለዚህ እኔ ላንተ እንደ ጋዜጠኛ ብቻ ሳልሆን እንደ አምላክ መልእክተኛ መሆኔን እያስተዋልኩ ነው አለችው በፈገግታ። ጠቢቡ ማርክም ፈገግ ብሎ አሁን በትክክል እንዳልሽው ይመስለኛል አላት። ጋዜጠኛዋም እባክህ እስኪ ቅድም ወደ ጀመርክልኝ ታሪክ እንመለስና አያትህ ስለዚህ ስፍራ ምን አይነት ምስጢር ነበር የነገሩ? እርሱን በግልጽ ልታብራራልኝ ትችላለህ አለችው። ጠቢቡ ማርክም አሁን በትክክል እችላለሁ፣ ነገር ግን በአንድ ቅድመ ሁኔታ ነው አላት። ጋዜጠኛዋም እባክህ ቅድመ ሁኔታ ምንድነው ንገረኝ አለችው። ማርክም ይህ የቤተሰብ ውርስ ለኔ ብቻ ሳይሆን ለሀገሪቱም በጣም ጠቃሚ ነው። የኔን ታሪክ ብቻ ሳይሆን ምናልባት ያንቺንም ታሪክ የሚቀይር ይሆናል። ይህ ግን የሚሆነው በአንቺ ታማኝነትና ጥንካሬ ነው። እስኪ አንድ ጥያቄ ልጠይቅሽ፣ ከሀገሪቱ ታላላቅ ባለስልጣን ጋር ግንኙነት አለሽ ወይስ ቃለ መጠይቅ አድርገሽላቸው ታውቂያለሽ አላት። ጋዜጠኛዋም አዎን፣ ያውን ብዙ ጊዜ ቃለ መጠይቅ አድርጌላቸዋለሁ፣ ከአንዳንዶች ጋር ደግሞ በግልም በጣም እቀራረባለሁ አለችው። ማርክም በጣም ደስ እያለው ይኸውልሽ ከዚህ ቀጥሎ የምነግርሽን አንዳንድ ባለሀብቶች ቢሰሙ ምናልባት እኔን ገለው ይህንን መሬት ለጥቅማቸው ሊያውሉት ይችላሉ። እኔ ደግሞ ይህ እንዲሆን አልፈልግም። ስለዚህ የምነግርሽን ሚስጥር አውቃቸዋለሁ ላልሻቸው ባለስልጣናት ነው እንድታስሚልኝ የምፈልገው። እናም ይህ በሬዲዮ ፕሮግራምሽ ላይ የሚቀርብ ሳይሆን ለሀገሪቱ መንግስት እንዲቀርብልኝ ነው የምፈልገው አላት። ጋዜጠኛውም ልትተማመንብኝ ትችላለህ፣ አስፈላጊ ከሆነ የቃለ መጠይቁን ድምፅ አብረን ሄደን ለባለስልጣናት ብቻ ማሰማት እንችላለን አለችው። ማርክም በንግግሯ ተስማምቶ የመሬቱን ምስጢር እንዲህ ሲል ነገራት። ከዚህ መሬት ስር ብዙ የወርቅ ክምችት እንዳለ አውቃለሁ። ይህ የታጠረው መሬት በሙሉ ከስሩ ወርቅ አለ። የሀገሬ መንግስትም ይህንን ወርቅ በማውጣት ግማሹን እንዲሰጠኝ እፈልጋለሁ፣ ግማሹ ደግሞ ለሀገሪቱ የኢኮኖሚ እድገት እንዲውል ፈቃዴን እሰጣለሁ። ይህ ምስጢር ነው እንደ አውሬ በዚህ ወጣትነቴ እዚህ ጫካ ውስጥ ብቻዬን ለዓመታት ያቆየኝ አላት። ጋዜጠኛዋን በሰማችው ነገር ደንግጣ ይሄ በጣም የሚገርም ነገር ነው፣ ይህንን ነገር በአካል ሄደን ነው ለሚመለከተው አካል ማሳወቅ ያለብን አለችው። ጠቢቡ ማርክም በደስታ አብሯት ከረጅም ዓመታት በኋላ ወደ ሀገሪቱ ዋና ከተማ ጉዞ ጀመረ። ጋዜጠኛዋም ጉዳዩ ከሚመለከታቸው አካላት ጋር ማርክን አገናኘችው። ማርክም ከሀገሪቱ ታላላቅ ባለስልጣን ጋር ስለ ጉዳዩ ሰፊ የሆነ ንግግር አድርጎ ወደ ጫካው ተመለሰ። ከቀናት በኋላ የሀገሪቱ ጠቅላይ ሚኒስትርን ጨምሮ
ታላላቅ ባለስልጣናት ወደ ስፍራው ለምርምር አቀኑ። እንደተባለውም መሬቱ ሙሉ በሙሉ በሚባል ደረጃ በወርቅ ክምችት የተሞላ ነበር። ይህም ዜና በመላው አገሪቱ ተሰማ። ቀድሞ ሰዎች ይሸሹት የነበረው ማርክ አሁን በጣም ተፈላጊና ተወዳጅ ሰው ሆነ። ለዘመናት የወጣትነት እድሜውን የገበረበት መሬት መልሶ አከበረው። ያ ብዙዎች የተዝናኑበትና ፎቶ የሚነሱበት ስፍራ ለእርሱ ግን መክበሪያ ሆነ። ሌሎች የሚያምር ፎቶ ተነሱበት፣ እርሱ ግን የሚያምር ሕይወትን አገኘበት። የአገሪቱንም እድገት ከፍ አደረገበት። ከዚህ ታሪክ ብዙ ነገር መማር እንችላለን። ነገር ግን እኔ ይህችን ልበላችሁ፣ ለዘመናት በሰዎች እንደማትፈልጉና እንደማትወደዱ ሆናችሁ በልብ ስብራት ይኖራችሁ ብትኖሩ እግዚአብሔር የምትፈልጉበትን ምክንያትና ጊዜን ይሰጣቸዋል። እስከዚያው ግን ተስፋ ልትቆርጡ፣ ልትገፉ፣ ልትጣሉ፣ ብቸኛ ልትሆኑ ትችሉ ይሆናል። ይህ ግን እግዚአብሔር ከመልካም አጋጣሚዎች ጋር እስኪያገናኛችሁ ድረስ ነው። በከንቱ የተፈጠረ ሰው የለም። ሁሉም ሰው የራሱን ዋጋን ይዞ ነው ወደዚህ ምድር የመጣው። ስለዚህ እግዚአብሔር ዋጋችሁን እስኪተምንላችሁ ድረስ ታገሱ። በእርግጠኝነት የምትፈልጉበት ምክንያትና ጊዜን የሚሰጣችሁ ልዑል በሰማይ አለ።